ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት ውዶቼ። እኔ ቪዲዮ እሰራላችኋለሁ ብዬ ሳልሰራ የሆነ ነገር የሆነች ልጅ ስም ስታጠፋ ስለ ብሩኬና ስለ ሃይሚ ምናምን እያለች ብቻ የሆነ ነገር ነው ምነግራችሁ ይሆናል ስለሱም እና አንድ ደግሞ ሃይሚዬ ፖስት ያደረገቻት ነገር አለች። እሷ ደግሞ ተመቸችኝና ሐሳብ ልስጥባት በሚል ይያት መጣው ወደ እናንተ። ሁሉም ነገር እኔ በነገራችን ላይ ሃይሚ የምትፖስተው ነገር ይመቸኛል። ነገር ግን ለምን ሲባል አስተምሮኝ ስለሚያልፍ ማለት ነው። ይሄ እኔን ያስተማረኝ ነገር እናንተንም ያስተምራችኋል በሚል ይሄው መጥቻለሁ ማለት ነው። ምንድነው እሱ የተሻለ ነገ እንጂ የተሻለ ትናንትና የለም ብላለች ልቅልቷ ማለት ነው። ልክ ነሽ ሃይሚዬ ማለት ነው። አዎ ነገን የተሻለ ህይወት ለመኖር ነገን የተሻለ ነገርን ለማግኘት ሁላችንም በየቦታው ደፋ ቀና የምንለው ለዛም ነው። ነገር ግን የተሻለን ነገር ለማግኘት ያልተሻሉ አንዳንድ ነጠፊዎች ይሄው እያደረቁን ነው። አልበስል ብለው ማለት ነው ብንላቸው አልበስል ብለውናል። ያቃጥለው ሊደፉን ነው እያልኩሽ ነው። ቅማማ አቃጥለው ሊደፉን። እኔ እኮ አንደኛዋ ደግሞ ጨበሬ አንቺ ዱባይ ብሩኬና ሃይሚ ዱባይ በመጡበት ሰዓት አንቺ ነበርሽ? አብረሻቸው ነበርሽ ወይ? ገና ለገናው ብሩኬ ያንን የፕራንክ ቪዲዮ ሃይሚን አብረን እንደር ብሎ ስለሰራ አንቺ እንዴት በአሙሉ አፍሽ አብረው ነው ያደሩት ብሎ ቪዲዮ ትሰሪያለሽ? ቶብሽ ላይ በጣም ነው ጨጓሬ ተልጦ። እኔ ቪዲዮ ልሰራ ነበር ማታ ነው ያንን ነገር ያዩትኝ። ቤተሰብ ራሴን አሞኝ ነበረ የምር እና መስራት አልቻልኩኝም። በቃ በጊዜ ነው የተኛሁትኝ። እንደሚገርማችኋል የሆነ ቤት እንደዚህ ገስት ላይ ምናምን ተሰቅዬ ምንም ነገር አላወራውኝም። መቼ ተዛ እንደወጣሁኝ መቼ ስልኬ እንደተዘጋ ራሱ አላስታውስም። በጣም በተናደድኩ ሰዓት ቪዲዮ ልሰራ ነበረ፣ ግን በቃ አቃተኝ። ራሴን በጣም አሞኝ ስለነበረ። ግን እንደዛ አይነት እርግጠኛ ሆናችሁ ያልሆነ ነገር አታውሩ። ይሄ እኮ ማለት ስም ማጥፋት ነው። በእንደዛ አይነት ነገር ደግሞ ከባድ ነው፣ መጥፎ ነው። ይሄ ምንድነው? ይሄ ክብር የሚባል ነገር አለ። የሰውን ክብር መንካት ነው። በእንደዛ አይነት ስሬት ሆናችሁ የምታወሩ ሰዎች ከእንደዛ አይነት ድርጊት ተቆጠቡ። ጥሩ አይደለም። ቢያዝሩም የሚፈጠር ነገር የለም። በእርግጥ ብሩኬንም ሃይሚንም እናቃቸዋለን ጠንቅቀን፣ ሁለቱም ጨዋ ናቸው። ግን የእነሱን ስም ለማበላሸት በዚህ ደረጃ ተሄዱ አይደለም ሰብስክራይብ እና ላይክ የሚገኘው ስም አጥፍቶ አይደለም። ግን እንደዚህ የምታደርጉ ሰዎች፣ እንደዚህ አይነት ነገር ይተዋችሁ ላይ የምትሰሩ ሰዎች አትስሩ። ለምንድነው? እንደዚህ ምንድነው የምታገኙት ጥቅም? እኔ የምታገኙት ጥቅም ምንድነው? የልጆቹን ስም አጥፍታችሁ። እኔ እግዚአብሔርን በጣም ነው ያናደደች የልጅቷ ደግሞ አነጋገር ማለት ነው። በቃ ስሬስ ሆና እኮ ነው የምታወራው፣ ልክ አብራቸው እንዳለሽ ማለት ነው። አረብ መድኃኒዓለም ስመረ እንደው መድኃኒዓለም ይገስጣችሁ። የምር እኔ ሌላ ምንም አልልም። እግዚአብሔርን እኔ ያናድደኛል ማለት ውዶቼ። እርግጠኛ ሆኖ ውሸትን ማለት ነው እርግጠኛ ሰው እንዲያምነው እርግጠኛ ሆኖ የሚያወራው ነገርስ እንዴ? ሲጀመር የሆነ ሃይሚ ብሩኬን ፕራንክ ባደረገችው ሰዓት፣ ብሩክ ደግሞ ሃይሚን ፕራንክ ባደረጋት ሰዓት እርስ በራሳችሁ ታባላላችሁ ሁለቱንም። የእነሱን ደስታ የማይፈልጉ አብዛኛ ሰው አለ። በእርግጥ እነሱ ከሰው ሳይሆን ከፈጣሪ የተሰጣቸው ለየት ያለ የሰው መውደድ አለ፣ ፈጣሪ የሰጣቸው ማለት ነው። እናንተ በምታደርጉት ነገር ማ ቢሆን በስማ። ግን አንድን ውሸት እርግጠኛ ሆነን ያለ ምንም መረጃ፣ በተለይ ደግሞ ይሄ ክብርን በሚነካ ነገር ባናወራ ጥሩ ነው እንዴ። በእርግጥ እኮ እኔ ገና ያኔ ከመሄዳቸው በፊት እኔ አሁን ዱባይ አገኘዋለሁ ብሩኬን እኔ ጋር ነው የሚመጣው ብላ እኮ አንዷ ጨበሬ እኮ አስወርታለች ዩቲዩብ ላይ ሲጀመር ማለት ነው። ምን እኔ እንጃ ምን እንደምንጠቀም አናቅም ይሆናል። የለ በጠንካራ ሰውን መስራት የሚችሉ ሰዎችን አለለ እንደዚህ ታዳጊ ሰዎችን ሚዲያ ላይ ጥሩ ነገሮችን ሼር እያደረጉ ለትውልድ የሚጠቅም አስተማሪ ነገሮችን ሼር የሚያደርጉ። አሁን ሃይሚ
ከስንት እንደዚህ ከሌላ ወንዶች ጋር እንኳን እንደዚህ ተለጣጥፋ የሰራችው ፕራንክ ቪዲዮ የለም። አንድ በሉ ብሩኬም እንደዛው። ይሄ ምንም የሰውን ክብር የሚነካ ነገር ሰርተው አያውቁም። በራሳቸው ሙድ ነው፣ በራሳ ተሰጦ ነው ዘና የሚሉት መተው። ነገር ግን ይሄንን እንኳን ከግንዛቤ ያላዋለን ሰዎች አለን። ሮጠን የእነሱን ስም ለማጥፋት የምንሯሯጥ አለን። ከእንደዚህ አይነት ድርጊት ብንቆጠብ ጥሩ ነው። ማለት ስምን በማጥፋት አይደለም ዝና የሚገኘው። የሰውን ስም በአጉል መንገድ በማጥፋት አይደለም ዝነኝነት፣ ወይንም በእንደዚህ አይነት መንገድ ተሰርቶ በውሸት የሰው ስም ተጠፍቶ የሚመጣ ገንዘብ እኔ እንጃ እሳት ነው የሚሆነው። እና እውነተኛውን ነገር ይዘን ብንራመድ መልካም ነው። እንደዚህ ስም አታጥፉ ማለት ይሰማቸዋል። እናንተ እንደዛ አላችሁም አላላችሁም ለእነሱ ምንም የሚቀንስ ነገር የለም። የሚያቅሰው ያውቃቸዋል። ራሳቸውን ደግሞ ራሳቸው ያውቁታል ከምንም በላይ ማለት ነው። ግን እንደዚህ እርግጠኛ ሆናችሁ ውሸት ነገር አታውሩ። ክብር የሚባል ነገር አለ። እውነት እዛ ጋር እነሱ እንኳን ምላሽ ባይሰጡበት የእነሱ ወዳጅ የቅርብ የሆኑ ምን ይሉናል የሚለውን ነገር ከግንዛቤ አውሉት። እየመጣችሁ እንደዛ አይነት ችክክ ያለ ውሸት፣ አይን ያወጣ ውሸት አታውሩ። ጥሩ አይደለም። አዎ ጥሩ አይደለም። ሀይሚዬ የኔ ቅማም በእርግጥ ምንም አይሰማትም። ብሩኬም እንደዛው ምንም አይሰማቸውም። ለምን? ራሳቸው ከምንም በላይ ስለሚያውቁት። ይሄንን ነው እኔ ማለት እንፈልገው የኔ ውድ ቤተሰቦች። ለማንኛውም ላይክ ሼር አድርጉ። ሀሳብ አስተያየት ካላችሁ በኮመንት አስቀምጡልኝ። በአጠቃላይ እኔ ማለት እንፈልገው ውሸት እየዋሻችሁ እንደዛ አይነት ቪዲዮ አትስሩ። ይሄ እኮ ተክብር ጋር ይገናኛል የሚለውን ነገር ከመስራታችሁ በፊት አስቡበት ነው ማለት እንፈልገው። የምናወራውን ነገር ለይተን እንወቅ። ይሄ ደግሞ ሚዲያ ነው። ማንም አያየኝም ማንም አይሰማኝም ምናምን አትበሉ። ብዙ ሰው ጋር የሚደርስ ነገር ነው። በህግ የሚያስጠይቅ ነገር ነው። እነዚህ ሰዎች